ሰበር ዜና በዕለቱ የሁለተኛ የዜና ወጃችን ዳግም የጥር 22 የሰዓቱን አበይት እና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጠለምት እንዲሁም በአማራና ትግራይ አዋሳኞች የሚደረጉ ውጊያዎች ተጠናክረው ቀጥለዋል። የህወሓት ኃይሎች በአንድ ግንባር ክፉኛ ሲመቱ በሌላ ግንባር ወሳኝና ስትራቴጂክ ቦታ መቆጣጠራቸውም ተነግሯል። በኮሎኔል ደመቀ ዘውዱ የሚመሩት የአማራ ኃይሎች በፌዴራል መንግስት ወታደሮች ሲከዱ የኤርትራ ጦር ወደ ትግራይ እየገባ መሆኑም ተነግሯል። በበርካታ አዋሳኝ ስፍራዎች ሰልፎችም ተደርገዋል። ከ50 በላይ መድፍና ታንክ ከአዲስ አበባ ወደ ሰሜኑ እየተጓዘ መሆኑም ተገልጿል። ውጥረቱ አይሏል። ውጊያውም ቀጥሏል። ከእያንዳንዱ ቦታ ከመቀሌ እስከ ጠለምት፣ ከራያ እስከ ወልቃይት፣ ከኤርትራ እስከ አዲስ አበባ ያለውን መረጃ በዝርዝር ይዘነዋል፣ እናስደምጣችኋለን። ወዲህ ደግሞ በአማራ ክልል የሚደረጉ ውጊያዎች ሲቀጥሉ እና ጅሬ አጭደው እየከመሩ ነው። በወሎ የአገዛዙ ወታደር ያላሰበው መብረቃዊ ጥቃት ሲሰነዘርበት የአገዛዙ ጦር እንደ ጉድ ረግፏል። በጎጃምም እንዲሁ የአብይ አህመድ ወታደሮች ሙትና ቁስለኛ ሆነዋል። በዝርዝር የምታደምጡት የጦር ግንባር መረጃ ይዘናል። በሌላ በኩል እጁን ለመንግስት የሰጠው ፋኖ ነኝ ባይ ሻምበል ውበቴ በመከላከያ ሰራዊት መረሸኑ ተነግሯል። እንዳስሰዋለን። ወዲህ ደግሞ ከፍተኛ የፋኖ አመራር በኮሎኔል ደረጃ ያለ የፋኖ አመራር በስልክ የምናገናኛችሁ ይሆናል። በቀጥታ እናገናኛችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በሰሜኑ የኢትዮጵያ ክፍል እየተደረጉ ያሉ ጦርነቶችና ውጥረቶች ወደሚያተኩረው መረጃችን እናልፋለን። አሁን በዚህ ሰዓት በበርካታ የትግራይና የአማራ ድንበሮች እንዲሁም አዋሳኝ አካባቢዎች ላይ ከባድ ውጊያ እየተደረገ ነው። በመድፍ ጭምር የታገዙ ከባድ የተባሉ ውጊያዎች እየተደረጉ ነው። ከሌሊት አንስቶ በምስራቅ ጠለምት፣ ደገብራይ እንዲሁም ምጫራ ቀበሌዎች በመድፍ የታገዘ ከባድ ጦርነት እየተካሄደ መሆኑን ከቦታው ምንጮቻችን ለሚዲያችን ተናግረዋል። የመረጃም እስከተሰናዳበት ሰዓት ድረስ ውጊያው እንደቀጠለ ሲሆን ውጊያው እየተደረገ ያለው በአማራ ኃይሎችና በህወሓት ኃይሎች መካከል ነው። የመከላከያ ሰራዊቱ ወደ ኋላ እየፈረጠጠ ሲሆን ጥቂት የመከላከያ ሰራዊት አባላት ብቻ ከአማራ ኃይሎች ጋር ወግነው እየተዋጉ ይገኛሉ። ከዚህ በተጨማሪ በሌላው የሰሜኑ ውጊያ አቅጣጫ ማይግማሬ ቀበሌ ትላንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ አንድ ምንጫችን የገለጹ ሲሆን ይህንን ተከትሎ የህወሓት ጦር ወደ ኋላ በመሸሽ ጨር የሚባል ትምህርት ቤት ይዘው እንደተቀመጡም ተገልጿል። በተጨማሪም ሽንታማ የተባለ ልዩና እጅግ ስትራቴጂክ መሬት በህወሓት ቁጥጥር ስር መግባቱን የሚዲያችን ምንጮች ገልጸዋል። ይህ አካባቢ ለጦርነቱ ወሳኝና ስትራቴጂክ የተባለ ስፍራ ሲሆን መከላከያው ከትንሽ ተኩስ በኋላ እግሬ አውጪኝ ብሎ ቦታውን ለቆ በመውጣቱ የህወሓት ኃይሎች ሙሉ በሙሉ ቦታውን መቆጣጠራቸውንም የአይን እማኞች ለሚዲያችን ገልጸዋል። ህወሓት ዛሬም ከፍተኛ ቁጥር ያለው ታጣቂ ከመሃል ትግራይ እያጓጓዘች ማደሯንም የአይን እማኞች ገልጸውልናል። በምጫራ፣ በደገብራይ፣ በሰራሬ 3 ቦታዎች ከፍተኛ የሆነ ውጊያ አሁንም በዚህ ሰዓት እየተደረገ ነው። በውጊያው ምጫራ ላይ ለቆረጥ የገባ ከ10 በላይ የሚሆን የህወሓት ታጣቂ በአማራ ኃይሎች የተማረከ ሲሆን ሌላው እርምጃም እየተወሰደበት ይገኛል ሲሉ የአካባቢው ምንጮቻችን ገልጸዋል። ህወሓት በተቆጣጠራቸው የጠለምት ቀበሌ የሚገኙ ነዋሪዎች ከስፍራው እየተፈናቀሉ ሞተዋል። ቁጥራቸው ያልታወቁ ወጣቶችም በህወሓት ታጣቂ ታፍነው የተወሰዱ ሲሆን አንድ የሚዲያችን ምንጭ ለምንድነው የአማራ ወጣቶችን የምታፍሱት ብሎ የህወሓት ታጣቂዎችን በጠየቀበት ወቅት የሰጡትን ምላሽ የመሳሪያና የሬሽን ተሸካሚ ለማድረግ እንደሆነም ገልጸዋል። በነጻ ቀጠና ያለው የጠለምትና አካባቢው ህዝብ የህወሓት ወረራ የሚቃወም ሰልፍ ማድረጉንም በዛሬው ዕለት ተመልክተናል። በርካታ ነዋሪዎች አደባባይ ወጥተው የህወሓት ወረራንም ተቃውሟል ነው የተባለው። ከዚህ ጋር በተያያዘ ደግሞ ብዛት ያለው የኤርትራ ሰራዊት ወደ ትግራይ ክልል በመግባት ላይ መሆኑ እየተሰማ ነው።
ህወሓት ኤርትራን በማስከተል በተለያዩ ግንባሮች ጦር በማስፈር ላይ መሆኑም ተሰምቷል። መከላከያ ሰራዊቱ የራያ አካባቢዎችን ለቆ መውጣቱን ተከትሎ የትግራይ ኃይሎች አካባቢዎችን በቁጥጥር ስር መዋላቸውም ተሰምቷል። ከጠለምት በተጨማሪም በራያ አካባቢዎች አንዳንድ ለወጥ ያሉ ባህሪዎች እየታዩ ሲሆን የኤርትራ ወታደሮችም ወደዛ አካባቢ ሊያቀኑ ይችላሉ ተብሏል። የህወሓትና የኤርትራ ሰራዊት ጥምረት ጸምዶ የተባለው አሁን ላይ እየሰራ ያለ ሲሆን የህወሓት ወታደሮች ከኤርትራ ጋር በመጣመር የመከላከያ ወታደሮችና የኮሎኔል ደመቀ ዘውዱ የወልቃይት ዘብ ላይ ውጊያ ሊከፍቱ ይችላሉ ተብሏል። እስካሁን ባለው የኤርትራ ወታደሮች ጥምረቱ ላይ አልተሳተፉም። ነገር ግን ከዛሬው ዕለት ጀምሮ የኤርትራ ወታደሮች ወደ ትግራይ እየገቡ ነው። የትግራይ ወታደሮች ደግሞ በበርካታ አካባቢዎች ከአማራ ኃይሎች ጋር እየተዋጉ ነው። ሸንታማ የተባለችው ልዩና እጅግ ስትራቴጂካዊ መሬት በህወሓት ቁጥጥር ስር መግባቷን ተከትሎ የመከላከያ ሰራዊቱ በርካታ ሜካናይዝድ ከባባድ መሳሪያዎችን ወደ አካባቢው ለማስጠጋት እየሞከረም ነው። የብልጽግና አገዛዝ በትላንትናው ዕለት ጉዞ ያስጀመራቸው ሜካናይዝድ መሳሪያዎች ከ50 በላይ መድፍና ታንኮች ከአዲስ አበባ ጎጃም መስመር በመንቀሳቀስ ላይ ሲሆኑ በአሁኑ ሰዓት ምዕራብ ጎጃም ወደ ፍኖተ ሰላም ከተማ እየተቃረቡ ነው ሲሉም የሚዲያችን ምንጮች አረጋግጠዋል። በትግራይ ክልል ከተሞች ያለውን ነባራዊ ሁኔታ ደግሞ ስንመለከት ከሰዓት ወደ ሰዓት ይበልጥ አሳሳቢ እየሆነ መጥቷል ሲሉ ነዋሪዎች ገልጸውልናል። የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ ለተከታታይ ቀናት ማቋረጡን ቀጥሏል። ዛሬም ምንም አይነት በረራ የለም። ወደ መቀሌም ሆነ ወደ ሌሎች ከተሞች የሚደረጉ በረራዎች ሙሉ በሙሉ እንደተሰረዙም ቆይተዋል። ይህም ክልሉን ከዓለምና ከሀገሪቱ ቀሪ ክፍሎች ዳግም እየለየው ይገኛል ተብሏል። የባንኮች መዘጋትና የፋይናንስ ቀውሱም የበረራ መቋረጥን ተከትሎ ወደ ክልሉ የሚገቡ የጥሬ ገንዘብ ፍሰት በመቆሙ በመቀሌ የሚገኙ ባንኮች ለደንበኞቻቸው ክፍያ መፈጸምም አቁመዋል። ዛሬ ጠዋት ላይ በርካታ ባንኮች እስከ 2000 ብር ድረስ ለግለሰቦች እየሰጡ የነበረ ቢሆንም ከሰዓት ላይ ግን ምንም ገንዘብ የለንም ማለት መጀመራቸውንም ተነግሯል። ኤቲኤም ማሽኖችም ከጥቅም ውጭ ሆነዋል። ነጋዴዎች በትራንስፈር አንቀበልም በማለታቸው ህዝቡ መሰረታዊ ፍላጎቶችን ለማሟላት በከፍተኛ ስቃይ ላይ እንደሚገኝም ነው መረጃዎች የደረሱን። ቀደም ብለን እንደነገርናችሁ ደግሞ የህዝቡ ተቃውሞ በራያና በጸለምት እየተካሄደ ይገኛል። ህወሓቶች ይውጡልን፣ ዳግም ጦርነት፣ መፈናቀል አንፈልግም በሚል የህዝብ ተቃውሞና ስብሰባዎች በራያና በጠለምት እየተካሄዱ ነው። ብልጽግና ሆነ ብሎ እነዚህን ስብሰባዎች ደግሞ ለግል ጥቅሙም እያዋላቸው እንደሚገኝ ነው መረጃዎች የሚያሳዩት። ይህ በእንዲህ እንዳለ ደግሞ ብልጽግና ስልታዊ ማፈግፈግ በሚል ድራማው ከበርካታ የራያ አካባቢዎች ለቆ ወደ ቆቦና ወደ ሌሎች የራያ አካባቢዎች መግባቱን መዘገባችን ይታወሳል። ከዚህ ጋር በተያያዘ ደግሞ ከአላማጣ ከተማ እንዲሁም ከሌሎች የራያ አካባቢዎች ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል በርካቶች ከነሙሉ ትጥቃቸው መኮብለላቸውንም መዘገባችን ይታወሳል። ይህንን ተከትሎ በቆቦ ከተማ በእያንዳንዱ ሰፈሮች ቤት ለቤት ፍተሻ በትላንትናው ዕለት መከላከያ ሰራዊቱ ሲያደርግ ቆይቷል። ትላንት ከቆቦ ከተማ ተው የጠፉትን ወታደሮች ለመያዝ ፍለጋው ዛሬም እንደቀጠለ ነው። ወታደሮቹ ምናልባት በከተማ ውስጥ አድረው ከሆነ በሚል መውጫ መግቢያ ኬላዎች ላይ የተጠናከረ ፍተሻም እየተካሄደ ነው። በከተማው የቀሩት ወታደሮች የከዱ ጓዶቻቸውን ለመያዝ በከባድ መሳሪያ ሽፋን ታግዘው በከተማዋ ዙሪያ በሚገኙ ገጠራማ መንደሮች ተንቀሳቅሰው አሰሳ እንዲያካሂዱ ከአዛዦቻቸው መመሪያ የተሰጣቸው ቢሆንም ነገር ግን ወታደሮቹ የፋኖን ጥቃት በመፍራት መንቀሳቀስ አልቻሉም ነው የተባለው። ወታደራዊ አዛዦቹም የጠፉትን ለመፈለግ የምንልካችሁ ወታደራዊ አዛዦቹም የጠፉትን ለመፈለግ የምንልካቸው ወታደሮችም ዳግም ሊጠፉብን ይችላሉ በሚል ስጋት በየገጠሩ እየዞራችሁ ፈልጉ ብለው አውርደውት የነበረውን መመሪያ እንዲተገበር ለማስገደድ አልደፈሩም። በከተማ ዙሪያ ከሚገኙ ገጠራማ መንደሮች አንድ አርሶ አደር የምግብ እህል ለማስፈጨት በዛሬው ዕለት ጥር 22 2018 ዓ.ም ማለዳም ወደ ቆቦ ከተማ እየገባ እንዳለ ኬላ ላይ በነበሩ ወታደሮች ተይዞም ስትመጣ የከዱ የኛ ጓዶችን አይተሃል ወይ በሚል የተጠየቀ ሲሆን አርሶ አደሩም የከዳና ያልከዳ መከላከያ እንዴት መለየት ይችላል አለያችሁም እኮ ብሎ በመናገሩም የመከላከያ ሰራዊቶቹ እንደደበደቡትም ተመልክተናል። በከተማዋ አሰሳ ያደረጉ የሚገኙት ወታደሮች አንዲት እናትን በተመሳሳይ የኛ ጓዶችን በዚህ ዘልቀዋል ተብለናል አይተሻል ወይ በሚል የጠየቋት ሲሆን በአፋፉ ዝለቁና ጥሯቸው የሚል ምላሽ በመስጠቷ በጥፊና በቦክስ
እንደመቷት የአይን ማኞች ለሚዲያችን ተናግረዋል። ካላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡት የአገዛዙ ወታደሮች መካከል ከሁለት ጋንታ በላይ የሚሆኑት ወታደሮች በትላንትናው ዕለት አመሻሹን ከነሙሉ ትጥቃቸው ከያሃዳቸው ከርተው መጥፋታቸውን ሚዲያችን መዘገቡም ይታወሳል። አሁን በቀጥታ በአማራ ፋኖ ኃይሎችና በአምባገነኑ የአብይ አህመድ ወታደሮች መካከል ወደሚደረጉ የአማራ ክልል የውጊያ መረጃዎች አልፋለሁ። የደጋው መብረቁ ኮር የፌዴራል ጥቁር አስፓልትን ይዞ ሲጓዝ በነበረ የብልጽግና ጥምር ጦር ላይ ከባድ ጥቃት በመፈጸም ድል አስመዘገበ። አፋብኃኝ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቁ ኮር ከጋሸና ወደ ወልዲያ ሲንቀሳቀስ በነበረ ጥምር የብልጽግና ሰራዊት ላይ ከባድ ጥቃት ሲፈጽም የብርሃኑ ጁላ መከላከያዎች በንጹሃንና በእንስሳት ላይ ጸያፍ ጥቃትን በበኩላቸው ፈጽመዋል። በዛሬው ዕለት ጥር 22 ቀን 2018 ዓ.ም መነሻውን ከጋሸናና መቄት ፍላቂት ያደረገው የብርሃኑ ጁላ መከላከያ ሰራዊትና የአረጋ ከበደ አድማ ብትን ሰራዊት ጥቁር የፌዴራል አስፓልት መንገድን ይዞ ሲንቀሳቀስ በነበረ ሰራዊት ላይ በደጀን ክፍለ ጦር የኮሩ ቃኝ ሻለቃ ግስላዎች በተወሰደበት የደፈጣ ጥቃት የፋሺስቱ ሰራዊት ሙትና ቁስለኛ ተደርገዋል። በጋዞ ወረዳ እስታይሽ ከተማ ዙሪያ ላይ በተደረገ የደፈጣ ኦፕሬሽን 21 የብልጽግና ወታደሮች ሲደመሰሱ 37ቱ ደግሞ ከባድ ቁስለኛ ተደርገዋል። ከድሽቃ እስከ ሞርተር የቀላቀለው የደፈጣ ኦፕሬሽን በብልጽግና ላይ አንገት ያስደፋ ጥቃትን መፈጸም ሲቻል ይህንን ከባድ ጉዳትና ውድቀት ያስተናገደው የብልጽግና ሰራዊት እስታይሽ ከተማ ፈርጥጦ ሲወጣ በደም ነፍስ ከ4 በላይ ንጹሃኖች ላይ ጥቃት ሲፈጽም በርካታ የገበሬዎችን እንስሳት ጭምር ጨፍጭፎ ገድሏል ነው የተባለው። የአማራ የሆነውን ሁሉ ነገር ጠላት ሆኖ የተነሳው የአብይ አህመድ ስርዓት ንጹሃኖችን እንስሳቶችን ታርጌት በማድረግ ጥቃት ፈጽሟል። ወደ ጎጃም አልፋለሁ። ከቡሬ ከተማ ወደ ሸንዲ መውጫ ላይ በተፈጸመ የደፈጣ ጥቃት የተላላኪው በአዴን ተላላኪዎች ላይ ከባድ የሰብአዊ ጉዳት መድረሱ ተሰማ። በትላንትናው ዕለት አመሻሹን ከቡሬ ከተማ ወደ ሸንዲ መውጫ አካባቢ እንቅስቃሴ ሲያደርጉ በነበሩ የኦህዴድ ተላላኪ ለሆነው በአዴን የሚላላኩ ወታደሮች ላይ በተፈጸመ ሽምቅ ጥቃት ከ7 በላይ የአድማ ብተና አባላት ሙትና ቁስለኛ መደረጋቸውን በቴዎድሮስ እዝ የ109ኛ ኮር ህዝብ ግንኙነት ክፍል ለሚዲያችን በላከው መረጃም ገልጿል። በደፈጣ ጥቃቱ 2 ክላሽንኮቭ መሳሪያ ከበርካታ ተተኳሽ ጋር እንዲሁም ሌሎች ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል ነው የተባለው። በብልጽግና በአዴን ተላላኪ ወታደሮች ላይ ደፈጣ ጥቃቱን በመፈጸም ድል የተቀዳጁት በአፋብኃኝ ቴዎድሮስ እዝ 109ኛ ኮር ስር ከሚገኘው ከ77ኛ ክፍለ ጦር የተውጣጡ የፋኖ አሃዶች መሆናቸውንም ለሚዲያችን የደረሰው መረጃም ያሳያል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ 74ኛ ክፍለ ጦር በደፈጣም በግዶና መጣያ መገንጠያ ላይ የብልጽግናን ኃይል ረፈረፉት። መነሻውን ደብረ ወርቅና ፈለገ ብርሃን አድርጎም መጣያ እንቅስቃሴ ሲያደርግ መረጃ የደረሰው ፋኖም ደያ ጠባ ጎሎ ቅማና መጣያ መገንጠያ ላይ ደፈጣ በመጣል አስጨራሽ ውጊያ በማካሄድ 14 የብልጽግና ወታደሮችን ወደ ላይ ሲሸኛቸው ከ11 በላይ ደግሞ የብልጽግና ወታደሮችን ቁስለኛ አድርጓቸዋል። ቁስለኞቹን ይዞ ወደ ፈለገ ብርሃን ከተማ በመጓዝ ላይ ያለም በቦምብ ጥቃት የተፈጸመበት የብልጽግና ወታደር ዳግም ከ5 በላይ ወታደሮቹን እንዲሁም ሚሊሻዎቹን ያጣ ሲሆን ምሽታቸውን የሐዘን ካባ በመልበስ በፍርሃት እንዲከናነቡም ማድረግ ተችሏል ነው የተባለው። በመጨረሻም ኮሎኔል አብራ አዛናው ከኤምኤስ ሚዲያ ጋር ያደረገውን ቆይታ ከፋኖ አንድነት ጋር በተያያዘ አድምጠን እንመለስ። ጥር 9 ቀን 2018 ዓ.ም ውህደቱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አቅሙን አዋህዶ በአንድ እዝ ሰንሰለት በማስተሳሰር ግዙፍ ኃይል ሆኖ እየመጣ መሆኑን ከወታደራዊ መሪዎች መካከል ኮሎኔል አበራ አዛናው ለኤምኤስ ገልጸዋል። ውህደቱ በሰራዊቱና በህዝቡ ውስጥ የፈጠረው መነቃቃት እንዴት ይገለጻል? እጅ እየሰጡ ነው ስለሚባሉትና ሌሎች ጉዳዮች ላይ ከሚስ ጋር ቆይታ አድርገዋል። ኮሎኔል አበራ አዛናው ስለ ጊዜው አመሰግናለሁ። እኔም አመሰግናለሁ አቶ ወንድማገኝ። መልካም እንግዲህ ከውህደቱ ጋር በተያያዘ ከአስቀድመንም ስንነጋገር ነበረ። ወታደራዊ ውህደቱ ከተፈጸመ ቆይቷል። እኛ ተገናኝተን ብዙ ነገር አድርገናል ብለዋል። የሚቀረው የፖለቲካ አሰላለፉን ማሳመር ነበርና አሁን አፋሕድና አፋብኃኝ ተዋህደው የአማራ ፋኖ ብሔራዊ ንቅናቄ ተወልደዋል እና ይህንን በተመለከተ እንደው ውህደቱ በሰራዊቱና በአማራ ህዝብ ላይ የፈጠረው
መነቃቃት ስሜት እንዴት ይገልጹታል? አመሰግናለሁ አቶ ወንድማገኝ። በመጀመሪያ ደረጃ በሰራዊቱ ውስጥ የነበረው አንድምታ ምንድን ነው የሚለውን ነው። ባለፈውም ነግሬያለሁ። ከዛሬ 2 ወር በፊት ለተለያየ ሚዲያዎችም ይህን ነገር ገልጫለሁ። ፍራንስ ከሚባል ከጎንደር ተነስተን ወደ ሳሊያ የተንቀሳቀስን 12 ቀን ሙሉ በእግራችን ነው እንትን ያደረግን። በዛ ውስጥ በጣም አስቸጋሪ፣ በጣም መጥፎ የአየር ሁኔታውም፣ በሁለተኛ ደረጃ ገደሉ፣ ተራራው፣ ሸለቆ በጣም እንትን ነው። ያንን ለማድረግ አንድ እንዲሆን ለማድረግ ጎንደር በአንድ እንዲጠቃለል ከፍተኛ ስራ ሰራን። ያ ነገር ሰመረልን። ይሄ ነገር ሰምሮልናል ብዬ ጋዜጣዊ መግለጫ ለአንተ ሰጥቼ ነበር። ከዛ በኋላ አሁን የሚቀረው ሁለቱ የፖለቲካ ድርጅቶች አንድ እንዲሆኑ ነው የነበር፣ አፋሕድ እና አፋብኃ። ስለዚህ ሁለቱም አንድ ለመሆን ከፍተኛ የሆነ ፍላጎት ነበር፣ በዛኛው በአፋብኃ በአፋሕድም። ስለዚህ በሁለቱ የሚገኝ አመራር አለ፣ ተዋጊ አለ። ስለዚህ አመራሩም ተዋጊውም ከፍተኛ የሆነ ፍላጎትና መነሳሳት ነበር። በዚህ አማካኝነት በ9/5/2018 ዓ.ም ብዙ ክርክርና ብዙ ነገሮች የተለያየ ሀሳቦች ከመጡ በኋላ በጠረጴዛ ዙሪያ ቁጭ ብለው እኛም አስፈላጊ ሰዎችን ወደዛ የሚሄዱትን መርጠን ነገሌ ቢሄዱ እዛ ቦታ ላይ ጥሩ ስራ ይሰራሉ፣ ሌሎቻችን ደግሞ የጎንደር እዝ ላይ ሆነን ስራችን ብንሰራ ውጤታማ እንሆናለን በሚል ተግባባን። ከተግባባን በኋላ የተባሉ ሰዎች ላክን፣ ጓደኞቻችን፣ ወንድሞቻችን። ስለዚህ እነሱ እዛ ቦታ ሄዱ፣ ተናገሩ፣ እናደረጉ አንድ ሆኑ የተባለ ሰዓት በ9/5/2018 ማለት ነው። ሰራዊቱ ቀጥታ ሲጨፍር ነው ያደረው። ሲጨፍር በቃ ትልቅ ኢትዮጵያን ነፃ እንዳወጣ ነው ሲጨፍር ያደረው አስመስሎ። አሁን እናንተ የታዘባችሁት ነገር አለ ጋዜጠኞች፣ ሲቪሉ ማህበረሰብ በጥምቀት ላይ ምን እያለ ነበር የሚጨፍረው? ምን እያለ ነበር ሞራል ሲያወጣ የነበረው? የእኛ ስም እየተጠራ የፋኖ ስም እየተጠራ ነው ሲጨፈር የነበረው። ስለዚህ በሰራዊቱ በአማራ ክልል ያለ አጠቃላይ ህብረተሰብን፣ በሌላም ክልል ያለ ህብረተሰብን፣ ውጭ ያሉ የዲያስፖራ አባልና ትውልደ ኢትዮጵያውያን ደስታቸውን ነው የገለጹት። ስለዚህ የነበረው ሁኔታ በጣም ከፍተኛ የሆነ ደስታ ነው የፈጠረብን። በጣም ጥሩ። እንግዲህ ምናልባት ከዛ በኋላ ደግሞ በጎንደር አካባቢ በተለይ የአማራ ሚዲያ እና መንግስት የሚቆጣጠራቸው ሚዲያዎች ከፍተኛ ቁጥር ያለው የፋኖ ኃይል በፍቃዱ ከነመሳሪያው እጅ እየሰጠ ነው የሚል ዜናዎችን፣ ፕሮፓጋንዳዎችን እየሰማን ነው። ይህንን ታዝባችኋል? ምንድነው እዛ አካባቢ እየሆነ ያለው? በተለይ ጎንደር ላይ ትኩረት የተደረገ ይመስላል። ይህን ነገር ታዝበናል፣ ይህን ነገር አይተናል። ይሄ ግን አብዛኛው ፕሮፓጋንዳ ነው። ያው የምታውቀው እንግዲህ ወደ 70,000 አክቲቪስት ቀጥሮ ነው የሚንቀሳቀስ ብልጽግና የሚባል ፓርቲ። ሁለተኛ ዩቲዩበር እና ቲክቶከሮች አሉት። በእነሱ አማካኝነት አንደኛ የማጋነን ስራ ነው የሚሰራ። የማጋነን ስራ ሲሰራ የምልህ አንደኛ የብልጽግና መከላከያ ያው እንደምታውቀው የማጋነን የተሳሳተ ፎርሙላ ይዞ ነው የሚንቀሳቀስ። ራሱ የብልጽግናው መሪም የሚናገረውን ነገር ሰምተሃል። ምንም የቀረን ነገር የለም፣ መደምሰስ ነው የሚባል፣ ቀበቶውን አስፈታለሁ የሚባል፣ የ2 ወር እቅድ ወጥቷል፣ የ3 ወር እቅድ ወጥቷል፣ ፋኖን እንደዚህ እናጠፋለን እንደዚህ ምናምን የሚል ነው። በሌላ መልኩ ግን ከኛ የሄዱ የሉም አይደለም የምልህ። እኛ ጋር የነበሩ ሰዎች ተልዕኮ ተሰጥቷቸው ፋኖን ለማፍረስ የተለያየ ፕሮፓጋንዳ እየተነፋ ፋኖን አንኛ በቃ ፋኖ የሚባል ነገር እንዳይኖር ከፍተኛ ሴራ ተሰርቶብን ነበር። እነኛ ሰዎች ተመልሰው ወደ ቤታቸው ነው የሄዱት። የፋኖ መሪዎች ነው የሚባለው የፋኖ መሪዎች አልነበሩም። ያው እንደምታውቀው ፋኖ ሆ ብሎ ነው የወጣ። መጀመሪያ ሆ ብሎ ሲወጣ በዚህ አማካኝነት እችን ሰበብ አገኙ። እኛም እንዲህ ነን አለ። እኔ 100 አለቃ ነኝ፣ እኔ ኮሎኔል ነኝ፣ እኔ እንዲህ ነኝ እያለ የካቢኔ አባል ሁሉ መጥቶ ገባ። በኋላ እየተነቃበት ወንፊቱ እያጠራው ሲሄድ እነኚህ ሰዎች የሄዱበት ሁኔታ ነው ያለ። መሳሪያ ይዞ የሚያደርገው የራሱን መሳሪያ ነው ለህዝብ የሚያሳይ ፕሮፓጋንዳ ነው። ያው በሀሰትና በውሸት የሚኖሩ ስለሆኑ ይሄን ነው እያሳየና ለተለያየ ማህበረሰብ ይሄ ልዩ ይሄ ነው እያለ የመሸርሸር ስራ ፕሮፓጋንዳ ነው እያደረጋለሁ። ፋኖ ይሄ አይደለም፣ ፋኖ የዓላማ ጽናት ያለው ነው፣ ፋኖ ወደዛ የሚሄድ የለም፣ እንዲሆነ የሚለው የራሱን ፕሮፓጋንዳ ሰርቶ ፋኖ እንዲል ለማድረግ ነው። ፋኖ በእነሱ ላይ ይስጋል። እንደውም ያልሄዱ ሰዎችን ሄዱ እያለ ያወጣል። ስለዚህ የተሳሳተ ነገር ላይ ነው ያለው እና እኛ አሁን እያደረግን ያለው አንደኛ የማጥራት ስራ እየሰራን ነው። በሁለተኛ ደረጃ እያደራጀን ያለን፣ በሶስተኛ ደረጃ ስልጠና እያደረግን ያለን። የምነግርህ አሁን እነኚህ የሚባሉ ሰዎች ሄደው አዲስ አበባ ብልጅልጅ
አፄ ምኒልክን ሐውልት ያለበት ጊዮርጊስ ጎበኙ። እንደገና እንጦጦ ሄዱ። ቦሌ መንገድ ላይ ያለውን የመብራት ብልሽልሽ ነገር አዩ ምናምን የሚል ነገር ነው እያስተላለፈ ያለው። ተመልሰው ወደ ቤታቸው ነው ሄዱ። ስለዚህ ይህን ነገር ነው እነሱ አድንቀው እንዳይሉት እንኳን እነሱን እንኳን እዚህ ሀገር ውስጥ ያሉትን ከውጭ ሀገር የሚመጡ ዲፕሎማቶችንም እንኳን እንደዚህ ወስዶ ነው የሚያሳይ። በቃ እንዲደነቅ በብልጅ ነገር እንትን የሚል ብልጅ ነገር ስላሳየ የፋኖ አመራር ይመጣሉ ነው። የፋኖ አመራር አይሄድም። በዚህ ብልጅ ላይ አማራውን ነው እያስነሳ 70 80 ዓመት የኖሩትን ካሳንቺስ፣ 4 ኪሎ፣ ጊዮርጊስ የተለያየ ቦታ ላይ የምታየው አጠቃላይ 60 እና 70 ዓመት የኖሩ አማራዎችን እያፈናቀለ ከአዲስ አበባ እያስወጣ ያንን ነገር ነው የሰራ። ስንት ሰው ነው ያለቀሰ? ስንት ሰው ነው እንትን ያደረገ? ስለዚህ በዚህ እኛ በፕሮፓጋንዳ ምንም ነገር የሚረበሽ ምንም የሚፈጠር ነገር የለም። በፋኖ ላይ አንድ በመሆኑ እንደውም አሁን ከፍተኛ የሆነ ተነሳሽነት ነው ያለው ከበፊቱ የበለጠ። አንድ ሳንሆን የነበረንን የውጊያ ብቃት እናንተ ታውቃላችሁ። አሁን አንድ ስንሆን ደግሞ ከዛ በላይ ነው ጥንካሬያችን እና ጠላትን የመደምሰስ አቅማችን በዛ ነው የሚለካው። በጣም ጥሩ ኮሎኔል። እንግዲህ ሰሞኑን ከጥምቀት በዓል ጋር ተያይዞ ከፍተኛ የመንግስት ባለስልጣናት ፕሬዚዳንቱን ጨምሮ ጎንደር ከትመው ጎንደር እየተሞሸረች ነው ሲሉ ሰምተናል። በሌላ መልኩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ጠቅላይ ሚኒስትሩ ባይሆን የጎንደር ታሪክ ተረት ይሆን ነበር ብለዋል። ስለዚህ ከዚያ ጋር ተያይዞ የተለያዩ ፕሮፓጋንዳዎች ምናልባት በቅርቡ እጅ የሰጡት ያፋሃዱ የኮሎኔል ፋንታው ሟባም ማስረሻም እንደተናገሩት ትግሉ ዓላማው ተጠልፏል። የፋኖ አመራሩም ታደሩም ከሻዕቢያና ከህወሓት ጋር ጥምረት በመፍጠር የኢትዮጵያን ጥቅም አሳልፈው የሚሰጡ ሆነው ተገኝተዋል ብለዋል። ምናልባት እነዚህ ፕሮፓጋንዳዎች ላይ ያው ጎንደር ላይም ትኩረት ቢያደርጉ ይሄ ምናልባት እርስዎ የነበሩበትም ድርጅት ስለሚመለከት ይሄ እንዲህ አይነት አነጋገር ምናልባት ከህወሓት ጋር የመስራቱ ከኤርትራ መንግስት ጋር እየሰሩ ነው የሚለው ፕሮፓጋንዳ ለዛ ምን ምላሽ አላችሁ? ሰሞኑን እስከ ትላንት በስቲያ ጠለምት ላይ የብልጽግና ሚዲያ ሰራዊቱ ጠለምት ላይ መከላከያና ቲዲኤፍ ተዋግተው እንደነበረ ፕሮፓጋንዳ የተሰራ ነው። በሌላ መልኩ ደግሞ በትግራይ ህዝብና በአማራ ህዝብ መካከል የማህበር ጦርነት በመቆስቆስ የ4 ኪሎ መንግስት ስልጣን ላይ ለመቆየት የሚያደርገው ጥረት ነው፣ ይህንን አትስሙ የሚሉ በሌላ አቅጣጫም የተሰማበት ሁኔታ አለ። ይህን ነገር እንዴት ነው የሚገመግሙት ኮሎኔል? እሺ፣ አመሰግናለሁ አቶ ወንድማገኝ። በመጀመሪያ ደረጃ ጎንደር ተሞሸረች የሚለው ጎንደር የተሞሸረች የዛሬ 400 ዓመት ነው። ሙዚቃ ሁሉ የሚለው ምንድን ነው? ተሞሸረች ጎንደር፣ ሹሩሩ ጎንደር እየተባለ ነው የሚዘፈነው። አሁን አይደለም የተሞሸረች። አሁን ነጭ ቀለም ስለቀባ ነው እንዴ ተሞሸረ የሚባል? የፋኖ ወይም የአማራ ትልቁ የስበት ማዕከል ጎንደር ነው። ጎንደር ስልጣን ለመስጠትም ከስልጣን ለማውረድም የኢኮኖሚም የማህበራዊ የዲፕሎማሲያዊ ትልቅ የስበት ማዕከል ጎንደር ነው። ስለዚህ ጎንደር እየመጣ እንደሚለው ያው ቅስቀሳና ፕሮፓጋንዳ ነው፣ ችግር የለው። በሁለተኛ ደረጃ እነኚህ የሄዱ ትግሉ ተጠልፏል ነው። እኔ በጣም የሚገርመኝ ነገር አለ። እንግዲህ እኔ ሙያተኛ ነኝ፣ ፈንጅ ማምከን ኤክስፐርት ነኝ። እኔ ሀገሬ ነው ክዬ በአውሮፓም በአሜሪካም በአፍሪካ ሀገርም ሪፕሬዘንታቲቭ ሆኜ ነው ስሰራ የኖርኩት። ስለዚህ በዚህ በምናደርግበት ሰዓት አሁን እኔ እየሰራሁት ያለ ምንድን ነው? እኔ እየሰራሁት ያለው ጸረ ሰውና ጸረ ተሽከርካሪ የመስኮት መድ የሚባል አለ። በዘልማድ ፈንጅ ነው የምንለው። የተሽከርካሪ አለ፣ የሰው አለ። ይሄ በእጃችን ላይ የለም። ከወያኔ ጋር የተያዘ ከኤርትራ መንግስት ጋር ከተያዘ ከግብጽ ጋር ከተያዘ ይህን ነገር ለምን አይኖረን? ይህ ነገር የለም። ሞዲፋይ አድርገን ነው እኛ እየሰራን ያለን። የኦዲና የኦዲ የሚባል አለ፣ ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ እና ኤክስፕሎሲቭ ኦርዲናንስ የሚባል። ስለዚህ እኛ ጠላት የተኮሰው የከባድ መሳሪያ ሼል አለ። በዛ ሼል አማካኝነት ነው ብዙ ነገሮችን እያደረግን ያለን። ይሄ ነገር ቢኖረንማ ስንት ነገር እናደርጋለን። ምንም አይነት ግንኙነት የለንም። ይህን አንድ የምናገረው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።